علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد تلانتنا بمجرشا يأينو حديث الله حديث أبي هريرة رضي الله عنه أنه قال نهى رسول الله صلى الله عليه وسلم أن يبيع حاضر اللباد ولا تناجشوا ولا يبيع الرجل على بيع أخيه ولا يخطب على خطبة أخيه ولا تسأل المرأة طلاق أختها لتكفئ ما في إنائها. ይህን ሐዲስ አይተናል። ሐዲስ ውስጥ ያሉ ቁም ነገሮችን በአጭሩ ለመጠቆም አንድ ሰው ለማግባት ብሎ የጠየቀ እንደሆነ በሱ ላይ አይጠየቅም። من العداوة والبغضاء የሚያመጣ ነገር ስላለው ነው። እርስ በራስ ያቆራርጣልና ያጋጫልና የዚህ አይነቱ ነገር ሌላው تحريم سؤال المرأة زوجها أن يطلق ضرتها የሷም ضራዋን ወይም ደግሞ ከዚህ በፊት አግብቶ የነበረውን ባለቤቱን ፈታ ይባልም ወይም በመሐከል ገብቶ እንዲለያዩ ማድረግ ይሄ ተከለከለ መሆኑን ነው የሚያሳየው። ሁለተኛ ለሚያገባ ሴት እንደዚህ ማድረግ እንደማይቻል ነው ሐዲሱ ላይ ያስቀመጠው። መፋሲድ አለው። ይሄም እርስ በራስ ያጋጫል፣ ሙስሊሞችን የሚበታተን ነገር ነው። ስለዚህ ሁሉም የራሱን ነው ማየት ያለበት እና ይህንን አይነት ችግር መፍጠር የለባትም ነው። ከተስማማት መኖር ካልተስማማት እኔን ልቀቀኝ ነው እንጂ የሚባለው፣ እኔን ተወኝ ነው እንጂ የሚባለው፣ እከሌን ፍታ አይባልም። ይህንን ከሐዲሱ እንገነዘባለን። ከዚህ ውጪ ያሉ ፋይዳዎች ከዚህ በፊት ባሉ ኪታቦች ከዚህ በፊት ባሉ ሐዲሶች ውስጥ የተጠቀሱ ናቸው። ባቡ ሪባ ወሰርፍ ስለ ሪባና ምንዛሬ የሚናገር ነው። ሪባ ወለድ ነው፣ ምንዛሬ ደግሞ ምንዛሬ ነው። ሪባ የሚለው በቋንቋ ደረጃ ጭማሪ ማለት ነው። በሸሪዓ ደረጃ በተነጠሉ ጉዳዮች ላይ የሚደረግ في أشياء مخصوصة ይላል። የተነጠሉ ነገሮች ላይ የሚደረግ ጭማሪ ሪባ ይባላል። ይሄ በቁርአን መጥቷል። ሐራምነቱ በሐዲስ መጥቷል። የዑለሞች ስምምነት አለበት። ትክክለኛ ቅያስም አለበት። ማስረጃው አይነቱ ብቻ አራት ነው። እንግዲህ አይነቱ እንጂ ማስረጃ ቁጥር ብዛቱ አይደለም። ማስረጃ ቁጥር ብዛቱ በጣም ብዙ እጅግ ነው። وحرم الربا إلى القرآن لي أحل الله البيع الله نقدن حلال درجة وحرم الربا ولدن عراطان حرام درجة إلى حديث لي آكل الربا وموكله وشاهده وكاتبه النبي صلى الله عليه وسلم يتراجموا تنسيتكس آكل الربا رقموال የሚያበላውን የሚበላውን ብቻ ሳይሆን የሚያበላውንም ጭምር ረግመዋል። አንዳንድ ሰው ባለማወቅ እኔ እኮ ሰጣሁ እንጂ አልተቀበልኩ ይላል። ሰጪ ባይኖር ተቀባይ እኮ አይኖርም። ሁለቱም ነው የተረገመው ደግሞ ሐዲሱም ላይ አኪሉ ሪባ ወሙኪሉሁ አስበዩም ወሻሂዱሁ በቦታው ተገኝቶ እያዳኘ ወይም እያግባባ ያለውም ሰው ሁለቱን ሰው ወካቲቡሁ ጸሐፊውንም ወሻሂደይህ ይላል አንዳንድ ቦታ ሁለቱም መስካሪዎች መስክሩ ተብለው ሊመሰክሩ የመጡትንም
ረግመዋል ነብዩ ሰለላሁ ዐለይሂ ወሰለም በሪባ ምክንያት በዩ አስበዩ መስካሪዎቹ ቢበዙም እንኳን ሁለት ብሎ ይመጣል መስካሪው ብሎ ይመጣል መስካሪው ተብሎ ከተመጣ በመመስከር ዙሪያ ያሉ ሰዎች በአጠቃላይ ለምን አንድ ሺህ ሆኑ መሰከራለሁ ብሎ ከመጡ እነዛ ሁሉ ያካትታል ጸሐፊውን ደሞ ይዛል ስለዚህ በተቀሉ በአይነት አራት ሰው ጸሐፊ መስካሪ በየና አቢ እንደዚህ ተረግሞ ሪባ حرام ለመሆኑ ዑለሞች ኢጅማዕ አለ حرامነቱ እንግዲህ ዙልም ነው ወይም ወደ ዙልም የሚያዳርስ መንገድ ነው ከዛ አንፃር ያለ ሸሪዓዊ መንገድ ገንዘብ በተወሰኑ ሰዎች እጅ እንዲጠራቀም ምክንያት ይሆናል ሪባ ላይ እዛ ነው የተከለከለው ሰዎች ዘንድ ያለን ርህራሄ ያጠፋል እኔ እኮ ገንዘብ ዝም ብዬ ላንተ ከማበደር አስቀምጨው ይሄን ያክል ይወልድልኛል ለከሌ ባበድረው ይሄን ያክል አራብቶ ይመልስልኛል የመሳሰለ በዚህ አይነት እንግዲህ ሰዎች ወደ ጥቅሙ ብቻ ያጋደሉ ሰዎችን ማዘንና ረህመት ማድረግን ይተዋሉ ብዙ ጥፋቶች አሉት እንግዲህ ሪባ ከጊዜ በኋላ ሌላ ስም እንደሚወጣለት ሐዲስ ላይ ይጠቁማል ነብዩ ሰለላሁ ዐለይሂ ወሰለም ስለ ኸምር ሲያወሩ ኸምርን ይጣጣሉ ያለ ስሙ የሚሰይሙታል ይላሉ ልክ እንደዚሁ ሪባን ውጤት ጥቅም ፈዋኢድ እያሉ ነው ዛሬ የሚሰይሙት በአረብኛው አንዳንዶቹ ማለት ነው እያሉ እንግዲህ ይሉታል ጥቅምም አይደለም ውጤትም አይደለም ፋኢዳ አይደለም ይሄ ኪሳራ ተብሎ ነው መሰየም ያለበት እንጂ ፋኢዳ ጥቅም ነው እየተባለ መባል የለበትም ሸሪዓውን ኸልፏል ለዛሂሩ ጥቅም ቢመስልም አንድ ሰው አኺራውን ካበላሸ ምኑን ተጠቀመ ያ ነው ሰርፍ የሚባለው ዛሬ አንድን ገንዘብ በሌላ ገንዘብ ስንለዋወጥ መነዘረ እንደምንለው ቢጤ ያለው ነው الصرف بيع الذهب بالفضة وبالعكس ገንዘብ የሆነ ነገር በገንዘብ መቀየር بيع الأثمان بعضها ببعض ከፊላቸውን በከፊላቸው መሸጥ ነው ይላል ገንዘቦችን ወይም መቀየር ነው صرف ወይም منزاري مبارك عن عمر بن الخطاب رضي الله عنه قال قال رسول الله صلى الله عليه وسلم إلي الذهب بالذهب ربا إلا هاء وهاء والفضة بالفضة ربا إلا هاء وهاء والبر بالبر ربا إلا هاء وهاء والشعير بالشعير ربا إلا هاء وهاء النبي صلى الله عليه وسلم ورك بورك ربانه ولنه እጅ በእጅ ካልሆነ በስተቀር هاء የሚለው فيهما لغات هاء وهاء ومعناه التقابض ترجمه ምንድነው ገንዘቡን እዛው መጅሊሱ ላይ ወይም ያሉበት
ቦታ ላይ ሳይለያዩ ሳይነጣጠሉ ማስረከብ መስጠት የሚል ነው። ኢላ ሃአ ወሃአ እጅ በእጅ በማስረከብ እንጂ ወርቅና ወርቅ መቀየር የለም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ወርቅና ወርቅ እርስ በራስ ለመቀየር ሁለት መስፈርት አለው በሸሪዓ። አንደኛ ሚዛን አይደለም መቼም ወርቅ እኩል በእኩል መሆን አለበት ሁለቱ። ይሄኛው ካረንቱ ተለቅ ይላል ይሸጥ ውድ ነው ተብሎ ከሌላኛው ጋር ተበላልጦ የሚመዘንበት ሁኔታ መፈጠር የለበትም ይላል ሸሪዓ። ስለዚህ ውድም ሆነ ርካሽ በእኩል ግራም ላይ ነው መቀየር የሚቻለው። ይሄ ሲባል ወርቅ በወርቅ ለመቀየር ለፈለገ ሰው ነው እንጂ በገንዘቡ ለመግዛት የፈለገ በፈለገው ዋጋ መሸጥ ይችላል ያኛው። ይሄም በፈለገው ገንዘብ መግዛት ይችላል፣ በሩ ክፍት ነው። ግን ወርቅ በወርቅ ሲባል ሸሪዓው ያጠባል፣ እዚህ ጋር ቀይድ ያመጣል። ወርቅ በወርቅ ከሆነ ይሄኛው የውጭ ነው ይሄኛው የሀገር ውስጥ ነው። ስለዚህ ቢሸጥቆ ይሄን ያክል ይሆናልና በፐርሰንቱ ያለውን አይተን ጋፑን በዛ አይነት አይባልም። ምን እንደሚደረገው እኩል በእኩል አንድ ህግ። ሁለተኛ ህግ ይሄ እኩል በእኩል መሆኑን ብቻ ሳይሆን እጅ በእጅ አንዱ ሰጥቶ ተሻሽጣናል ብሎ አንዱ ሰጠ፣ አንዱ ደግሞ ቤት ነው ያለው ቆይ ላምጣ ወይም ደግሞ ቆይ ነገ አመጣልሃለሁ አይቻልም በሸሪዓ። ወርቅ በወርቅ ሲሆን ሁለት መስፈርቶች አሉት። እዛው እጅ በእጅ መቀየር አለባቸው። እንደገና ማመሳሰል መቻል ወይም እኩል ማድረግ መቻል አለባቸው ነው። ይሄ እዚህ ሐዲስ ላይ የመጣ ነው በግልጽ الذهب بالذهب ربا إلا هاء وهاء زين والفضة بالفضة የተቀራው ብር ነው ሲልቨር ምንለው ማለት ይሄ ብሩንም እንደዚሁ ተቀራውን ብር በተቀራ ብር ስንቀያየር ሪባ ይመጣል ኢላ ሃአ ወሃአ አሉ ሰለላሁ እጅ በእጅ ካልሆነ በስተቀር እጅ በእጅ ነው መቀየር። ወልቡሩ ቢልቡሪ ስንዴ በስንዴ ሪባ ነው ኢላ ሃአ ወሃአ እጅ በእጅ እንጂ። ስንዴ በስንዴ ነው መቀየር የፈለገው። በሌላ ነገር ቢሆን እንኳን የተወሰነ ህጎቹ ቀየር ይላሉ። ለምሳሌ ህግ ማነው ስንዴ በገብስ ቢሆን ህጉ ይቀየራል። እኩል በእኩል መሆኑ አይሸረጥም። እጅ በእጅ መሆኑ ግን ይሸረጣል። እዚህ ጊዜ አንድ ሸርጣል። ስንዴ በገብስ ቢሆን ዘሩ ቢቀየር ነው። ስንዴ በብር ከሆነ እጅ በእጅ መሆን አይሸረጥም። ለምን ብርና ስንዴ በምንም ስለማይገናኙ ማለት ነው። ስለዚህ እንደዚህ የሚገዙ ነገሮችን ሸሪዓው ይለያይና ነው የሚያያቸው። አልሙሂም ስንዴ በስንዴ በሚቀያየሩ ጊዜ ሰዎች ሁለት መስፈርት ይጠበቅባቸዋል። ስንዴ በስንዴ ሲሆን አንደኛ እኩል ማድረግ፣ ሁለተኛ እጅ በእጅ መቀያየር። ኢላ ሃአ ወሃአ የሚለው ተቃቡቡን ነው እዚህ ሐዲስ ላይ የተጠቀሰው። በሌላ ሐዲስ ሌላኛው መስፈርት ስለተጠቀሰ ነው ሁለቱንም ሰብስበን የመጣን። والشعير بالشعير ربا ገብስ በገብስ ሪባ አሉ ሪባ ነው ኢላ ሃአ ወሃአ እጅ በእጅ ካልሆነ። ይሄው እንግዲህ በዚህ ሐዲስ ላይ በግልጽ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት እጅ በእጅ ካልሆነ ሪባ ነው። ምን ቢሆንም እንኳን እኩል በኩል ቢሆን ሁለት መስፈርት ነው ያለውና ሰውየው 50 ኪሎ ገብስ ይዟል። ይሄ አንደኛ ደረጃ የሚባለው ነው ውድ ነው እንበል። ሁለተኛ ደረጃ የሚባለው ደግሞ የተወሰነ የሚወርደውን አንዱ ይዞ መጣ። ሲቀያየሩ መቀየር ያለባቸው እኩል አድርገው 50 ኪሎ ከሆነ 50 ኪሎ የዛኛው ነው ያለው። ያንዱ 50 ኪሎ ያንዱ 60 ኪሎ ከሆነ ሪባ ይፈጠራል። ሁለተኛ ደግሞ ሪባው ስላለመግባት ብለው ሰዎቹ በእኩል ደረጃ ለመቀየር ወሰኑ። ግን አንዱ አሁን ሲያስረክብ አንዱ ነገ ነው ያለው።
ሪባ ይፈጠራል በምን ኢላ ሃአ ወሃአ ሚለው ስላልተከበረ ስለዚህ ሪባ ማለት የግድ የሆነ ወደ ኪስ የሚገባ ገንዘብ ብቻ አይደለም ሪባ ሸሪዓዊ ትእዛዝን ጠብቆ ሸሪዓው ሪባ ነው ብሎ ያለውን ነገር መዳፈር ባጠቃላይ ሪባ ነው ሰፋ አድርገን ነው የምንይዘው ማለት ነው ከሐዲሱ የምናገኘው ወርቅ በወርቅ ብር በብር ስንዴ በስንዴ ገብስ በገብስ እዛው መጅሊስ አልዓቅዱ ላይ ተቃቡድ ከሌለ ሪባ እንደሚሆን እዛው የተዋዋሉበት ቦታ ላይ ካልተረካከቡ ሪባ ነው የሚሆንባቸው ሰዎቹ ላይ ማለት ነው ይሄን ነገር እኩል ካደረጉ ሲቀያየሩ እጅ በእጅ ከሆነ ደግሞ እኩል ነው እጅ በእጅ ነው ይሄ ደግሞ ትክክለኛ የበይዕ አይነት ነው ወይም ትክክለኛ ንግድ ነው ማለትም ከሐዲሱ የምንረዳ ደግሞ መጅሊስ አልዓቅዱ ምንድነው የሚፈርደው መጅሊስ አልዓቅድ የሚባለው ወይም የውል ቦታ የሚባለው ምንድነው ከተባለ እስካልተለያዩ ድረስ ያለው የውል ቦታ ነው እየሄዱ ከሆነ እየሄዱ እስካልተለያዩ ያለው የውል ቦታ ነው መጅሊስ አልዓቅድ የሚባለው ውስን ቦታ ብቻ አይደለም ማለት ነው እስካልተለያዩ ያለው መጅሊስ አልዓቅድ ይባላል ከተለያዩ የዓቅዱ ወይም የውሉ መጅሊስ ወይም ቦታ አክትሞለታል ነው ወይም ተነጥለውታል ይሄው مثلا بمثلين ሚለውን ሁለተኛው ሐዲስ መጥቶላችኋል እዛው ላይ ታገኙታላችሁ عن ابي سعيد الخدري رضي الله عنه ان رسول الله صلى الله عليه وسلم قال نبي صلى الله عليه وسلم قالوا إلى لا تبيع الذهب بالذهب ورقين بورق اتشطوا الا مثلا بمثلين መሰል በመሰሉ እንጂ ይሄ ሚዛኑን እኩል አድርጋችሁ እንጂ ማለት ነው አንድ ሰው እንበልና ወርቅ ያንገት ወርቅ ወይም የእጅ ወርቅ ይዞ ሄደ ወደ ወርቅ ቤት እዛ የሆነ ወርቅ አየና ይሄንን ወርቅ በዚህ ወርቅ ቀይረኝ ብለው ተባባሉና ልኩን አያውቁትም እንደዚህ አይተው ብቻ ተቀያየሩ ሪባ ምኑ ጋር ነው ሪባ የተከሰተው ከተባለ የዚህም ልክ ታውቆ ግራሙ እዚህ ጊዜ ነው መቀየር ያለባቸው ልኩ መታወቅ አለበት ልኩ ባልታወቀበት ሁኔታ የሚደረገው ይሄ ሪባ ነው የሚሆነው الذهب بالذهب مثلا بمثل የሚለው ሐዲስ ይሄ ነው መሰል በመሰል እኩል በእኩል ይላል እኩል በእኩል መሆኑ መታወቅ አለበት ولا تشف بعضها على بعض فذا ቀጥለው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ولا تشف አታበላልጡ بعضها كفيل على بعض ويطلق على النقص من الأضداد ነው ተቃራኒ ነገሮች የሚፈሰርበት ቃል አለ ወራ ومن ورائهم የሚለው ወራ በአማም ተፈስሯል ወራ በخلف ተፈስሯል በኋላ በሚል ፊት ለፊትም ወራ ይባላል በአረብኛ ኋላም ወራ ይባላል ግልባጭ ማዕና ያላቸው የሚባሉ አሉ ከዛ ውስጥ አንዱ ይሄ አሸፈ የሚለው ሩባዩ ወሽፍ ይሄም ግልባጭ ማዕና ካላቸው ውስጥ ነው ለመቀነስም አሸፈ ይባላል ቀነሰ ለመጨመርም አሸፈ ይባላል ዞሮ ዞሮ ላቱ ሽፉ ማለት አታበላልጡ አትቀንሱ አትጨምሩ አታበላልጡ بعضها على بعض كفيل بكفيل لا يتبلالطوا النبي صلى الله عليه وسلم ورق بورق كوانا ورق كل بكل ነው የሚሸጠው ወይም የሚቀያየው
ولا تبيع الورق بالورق بر ببر ይሄ ብር የሚባለው ከወርቅ ጋር የሚጠቀሰው ብር ማለት ነው የዚህ አይነቱን ስትለዋወጡ አትለዋወጡት ኢላ مثلا بمثل መሰል በመሰል እንጂ ሚዛኑ እኩል ይሆነ ማለት ነው الذهب ولا تشفوا استغفر الله لا تبيع الذهب بالذهب إلا مثلا بمثل الذهب بالورق يعني الذهب بالذهب نموهن يلبس ورق مالت فضة ነው ምናልባት والله اعلم መትን ካል እንትን ካለ ዛ መትኑ ላይ ማየት ያስፈልጋል አስለ ሐዲሱ ላይ ማለት ምን የሚለው ነበረ الذهب بالورق على كذا والفضة بالفضة لا الذهب بالورق كذا كذا ايش بمعنى وكل من مسكر الا ها وها ما قدم يتقسكت النجر يتقسم الحديث ሁለቱ የተለያዩ ጎሳ ከሆኑ አንድ ነገር ይወጅባል ብለናል አንዱ ሸርጥ ይወድቃል የተለያዩ ነገሩ ከሆኑ እኩልነቱ ችግር የለውም ያበላልጡ እነሱ በተስማሙበት ግን እጅ በእጅ መሆን አለበት ለምሳሌ ስንዴና ገብስ ቢሆን እሱ ነው ያወራው ሐዲሱን መስሉ ምንም ችግር የለውም በዛም ያስኬዳል በዚህም ያስኬዳል ነገር ግን ዛው ኪታቡ ላይ ማረጋገጥ ግድ ይላል ማን አወራው ነው የሚለው የዘገበው ሁለቱም ውስጥ ይላል بخاري مسلم مستليه بيانا مش كفتوتا من الال الذهب بالذهب ربا إلا هاء وهاء والبر بالبر ربا إلا هاء وهاء مش الذهب بالذهب ربا إلا هاء وهاء الورق بالذهب ربا إلا هاء وهاء دزينا ميلا الورق بلو يجمرا الذهب بلو يجمرا شكر لهم شرش بتوانا تاكلنا أنت وتاكل ያኛውም ግን ችግር አለ ማለት አይደለም الذهب بالذهب ربا የሚልም አለ ሁሉም ትክክል ነው እንግዲህ ብዙ ሪዋያዎች ስላሉ ነው እንትን ያለው የተመቸውን ያመጣ خيرش ችግር የለም الحديث الثاني لا تبيع الذهب بالذهب إلا مثلا بمثل ولا تشف بعضها على بعض قلتنا ولا تبيع الورق بالورق أتلوطت إلا مثلا بمثل كل بكل انج ولا تشف بعضها على بعض كفيل بكفيل ولا تبلل ولا تبيع منها غائبا بنا
ጂዚን ርቅ ያለን ጋኢብ ማለት የራቀን ነው ቢናጂዚን እዚሁ ሐضር በሆነው አትሽጡ ብሎ ማለት እጅ በእጅ ይሁን ማለት ነው በሌላ ቋንቋ ኢላ مثلا بمثل ويدا بيد በአንዳንድ ቦታዎች እንደተጠቀሰው እጅ በእጅ የሚለው ነው ጋኢበን ቢናጂዝ እንዳይሆን የሚለው ጋኢብ ማለት ሩቅ ያለው ቢናጂዝን እዚህ ባለ አይሸጥም እነዚህ ስድስት ነገሮች ላይ ሪባ ይጎላል ወርቅና ብር ስንዴ ገብስ ተምር ጨው ሚልህ እነዚህ ነገሮች ላይ ነብዩ ሰለላሁ ዐለይሂ ወሰለም ስማቸውን ጠቅሰው ተናግረዋል መሰሉ በመሰሉ ከዚህ ቅያስ በመደረግ ሌሎችንም ከተዋል ዑለማዎች المهم ባለፈው ሱብህ ላይ አይተናዋል ከእናንተ ጋር መጥዑም የሆነ ነገር ማን ነው ይሄ መኪል የሆነ ነገር ከሆነ የሚሰፈር ነገር ከሚሰፈር ነገር ጋር አንድ አይነት ነገር ስላላቸው እጅ በእጅ እንጂ መሸጥ አይቻልም ብለናል መኪል በመኪል መውዙን በመውዙንም እንደዛው መኪል በመውዙን መውዙን በመኪል ከሆነ ይሄ ችግር የለውም ሁለቱንም መስፈርት ቢያጣም ነው ለምሳሌ ወርቅ በስንዴ ወርቅና ስንዴ ወርቅ መውዙን ነው በሚዛን ነው ስንዴ በስፍር ነው ድሮ የሚሸጥ ሁለቱ ነገሮች ይለያያሉ የመመዘኛ መሳሪያቸው ስለዚህ እኩል በእኩል የሚባል ህግ የለም እዚህ ላይ እንደገና እጅ በእጅ የሚባልም ህግ የለም እንደፈለጉ መሸጥ ይችላሉ ማለት ነው እንደፈለጉ አንዱ ዛሬ ተዋውለው አንዱ አስረክቦ አንዱ ቆይ ሰጣሃለው ማለት ይችላል ወርቅና ብር ላይ እንደዚህ አይቻልም ወርቅና ብር ላይ አይቻልም ዝርዝር ላይ ከሰው ስንወስድ ይሄው ነው ዝርዝር ላይ ለምሳሌ 10 ብር ስንዘረዝር ለአንድ ሰው 5 ብር የለኝም ቆይ በቃ ሌላ ጊዜ ወስዳለሁ አይቻልም በሸሪዓው ለምን እንደማይቻለው እነዚህ ሁለት ብሮች አንድ ጎሳ ናቸው ስንዴ በስንዴ እንዳሉት ነው ስንዴ በስንዴ ገብስ በገብስ ወርቅ በወርቅ ብር በብር ብለው እንደተጠቀሱት እጅ በእጅ ነው የሚሆነው እንደገና مثلا بمثل ነው የሚሆነው ስለዚህ የኢትዮጵያ ብር ከሆነ مثلا በሚስለ ነው አንቺ ላይ አካባቢ የሚቀይሩ አሉ አይደለም ሪባ ነው የሚሆንባቸው የሚቀይሩ ሰዎች አንድ ብር በ90 ሳንቲም ይቀይራል ስራ ነው ብሎ አንድ ሰው ሊለን ይችላል حرام ስራ ነው يعني ሪባ حرام ነው አጭር ስራ ሁሉ እኮ ሐላል አይደለም ስራ ስለሆነ ሳይሆን ስራ ሐላል አለ حرام አለ ከዛ አንፃር ማለት ነው ልክ እንደዚሁ መመሳሰል እኩል መሆን እንዳለበት ምን መሆን አለበት እጅ በእጅ መሆን አለበት ይላል ሸሪዓ አለበለዚያ ሳትቀያየር በቃ ብድር ይሁን ብድር ማለት መተውን ይላል አበድረኝ መቀየር ሳይሆን ምንድነው የሚሆነው አበድረኝ ከዛ ያበድረዋል ለሌላ ጊዜ አምጥቶ ያንን ይመልሳል ማለት ነው ቀጥታ እንጂ እንደዚህ ቀያየራለሁ ብሎ የሚያደርጉትን ይሄንን እንደ ሪባ ቆጥሮታል ሸሪዓው وفي لفظ الا يدا بيد ይኸው በአንዲት ለፍ الا يدا بيد የሚለው لا تبيع منها غائبا بناجز ለሚለው ተፍሲር ነው غائبا የሩቀን بناجز ዝባለ አትሽጡ ለሚለው ተፍሲር ነው ከዛ ቀጥሎ ምን አለ وفي لفظ بأندت لفظ إلا وزنا بوزن مثلا بمثل سواء بسواء إلا وزنا بوزن
ያቺ የምትመዘነዋ በሚዛኑ እኩል ሆና እንጂ مثلا بمثل መሰል በመሰሉ ሆኖ እንጂ سواء بسواء مثلا بمثل ከሚለው ጋር አንድ አይነት እኩል በኩል ማለት እንደዛ ሆኖ እንጂ